አንድ ነገር መናገር የፈለኩት ከናንተ እየተማሩ እዚህ የሚያስተምሩ አሉ እኛ ጋር የሚገርም ነገርና ኦኬ ከኛ ላይቭ ላይ እየተከታተሉን እኛ ያስተማርነውን ትምህርት ቸርች ሄደው የሚያስተምሩ የፕሮቴስታንት መምህራኖች አሉ በደንብ መስከን ከፕሮቴስታንት ኦኬ ፕሮቴስታንት የትኛው ቤተ እምነት? ወንጌል ብርሃን። ከወንጌል ብርሃን። መልካም ወንድማችን እንኳን ደህና መጣ። እንደውም ለሁላችሁም እድል ልስጣችሁ። እኔ ስለማወራ ሀሳብ ከመውራቴ በፊት ከዚህ ቀደም ክርስቲያን ነበር፣ ኦርቶዶክስ ነበር። ወንድማችን ዮባ ኦርቶዶክስ ክርስቲያን ነበርክ? አይደለም፣ ፕሮቴስታንት። መልካም። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰበው ትምህርት አለ ብለህ ታምናለህ? ወንድማችን ዮባ ማይክን ክፈተው፣ ማይክን አትዝጋው። እሺ ዮባ አንተን ስለሆነ የምናወራው ማይክህን አትዝጋው፣ ማይክህን ክፈተው ወንድማችን። ያለውበት ቦታ ትንሽ ጫጫታ ስላለ ነው። ችግር የለውም። እሺ እንደዛ ከሆነ ደግሞ ያው ቶሎ ቶሎ ማይክን እየከፈትክ በመመለስ ተባበረን። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰበው ትምህርት አለ ወይ ብለን ነው የጠየቅን። ምናልባት ገስት ላይ ሆነ መጠበቅ እንችላለን። አንተን እስከዛ ሌላ ሰው መውራት እንችላለን። ከጫጫታ ራቅ ማለት የምትችል ከሆነ ዮባ እንጠብቅህ። እሺ እሺ፣ በጣም አሪፍ። እሺ ከዛ ማይክን ሚዩት አድርገውና ጠብቀን። ብርሃኑ ሰላም ነው? እንደምን አለ ወንድማችን? ደህና እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣህ ወንድማችን ብርሃኑ? ከዚያኛው። የዛኛው የሚባል ቤተ እምነት አለ? ከጴንጤ ፕሮቴስታንት ምናምን ለማለት ነው ከዛኛው ያልከኝ? ያ አጋችሁ አይጋችሁ? አዎ ማለት አይጋችሁ አልገባኝም። አገኘኝ ማለት ነው፣ ገብቶኛ ማለት ነው። አጋችሁ። እሺ እሺ፣ መልካም ኦኬ። ከዛኛው ስንል ሰምተህን ነው? እኛን አልገባኝም። እኛ ከዛኛው እንላለን እንዴ? አንዳንዶች አዎ ይላሉ። ኧረ ተው እንደዛ ይሉ። እኛ በጣም እንግዲህ እኛ ከዛኛው እንላለን። እሺ ችግር የለውም። እሺ ከየትኛው ቤተ እምነት ነው የመጣው? ፕሮቴስታንት። የትኛው ቤተ እምነት? ፕሮቴስታንት እኮ ፕሮቴስታንት በጣም ብዙ እኮ ነው ብሬ፣ በጣም ብዙ እኮ ነው ፕሮቴስታንት። የትኛው ቤተ እምነት? አንተ የትኛው ቤተ እምነት ነው? እኔ ሙሉ ወንጌል ነው። ከሙሉ ወንጌል። እሺ እርግጠኛ ነህ ከሙሉ ወንጌል ነው ብርሃኑ? አዎ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰበው ትምህርት አለ ብለህ ታምናለህ? አንዳንዴ አልፎ አለ ብዬ አስባለሁ። አንዳንዴ። እሺ የትኞቹ ትምህርቶች ናቸው? እስኪ ትምህርቶቹን እንዳለ ጥቀስልን። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ ብሬ? አንቺ ስሞክ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ የሚል አለ እንደ መጽሐፍ ቅዱስ ጋር የለም እንዴ? እስኪ አሳየኝ። ኦኬ አሁን ይሄ ትምህርት ነው ከመጽሐፍ ቅዱስ ውጭ? ይሄ ደግሞ የተጻፈው ለእስራኤል ነው እንጂ ለማርያም እንዳልሆነ አለ ወይስ የለም? እኮ ነው ያልከኝ እኮ የለም አልከኝና የለም እንዴ ስለ አሳየኝ አልከኝ። እንዳለ ታምናለህ ብርሃኑ ወይስ አታምንም? ጥቅሱ እሺ የለም አሳየኝ። የለም እሺ ካሳየውክስ ከፕሮቴስታንቲዝም ትወጣለህ? በሂደት ብዙ ተምሬ ብዙ አውቄ ጥቅሱን ካሳየውክ አድምጠኝ። ቆይ ብርሃኑ ጥቅሱ የለም አልከኝ። ጥቅሱን ካሳየውክ ከፕሮቴስታንቲዝም ትወጣለህ ወይ? የለም ብለህ እኮ ነው የመጣው በእርግጠኝነት። አዎ እወጣለሁ። እሺ ሁላችሁም ሰምታችኋል። ለአንተ እንዲመችህ ካሜራውን አዙሬ ላሳይህ። ካሜራውን ልክ እንደዚህ አዙሬ ላሳይህ። ተወዳጅ ወንድማችን ብሬን ያው በዚህ ጥቅስ በእርግጥ
ፕሮቴስታንት አትሆንም። እኛም ልሁን ብትል ራሱ አንፈቅድልህም። ምክንያቱም የኦርቶዶክስ ቅዱስ ቤተክርስቲያንን ትምህርት በደንብ አውቀህ ጠንቅቀህ እንድትመጣ ነው የምንፈልገው። እሺ ምን ይላል እስኪ አንብብልኝ። ምን ይላል ብርሃኑ? እሺ ላንብብልህ ነኝ። የአስጨናቂዎችሽም ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ፣ የናቁሽም ሁሉ ወደ እግርሽ ጫማ ይሰግዳሉ፣ የእግዚአብሔርም ከተማ የእስራኤል ቅዱስ የሆንሽ ጽዮን ይሉሻል ይላል። ጥቅሱ የለም ብለህን ነበረ። ይኸው ጥቅሱ አለ። ጥቅሱ ካለ ደግሞ ከፕሮቴስታንቲዝም እወጣለሁም ብለህ ነበረ። ጥቅሱ የለም፣ ጥቅሱን ካሳያችሁኝ እምነቴን እቀይራለሁ አካኪ ዘረፍ ብለህ ነበረ። ይኸው ጥቅሱ አለ። ትንቢተ ኢሳይያስ ምዕራፍ 60 ቁጥር 14 ላይ። እሺ ወንድማችን አሁን እስከ ፕሮቴስታንቲዝም ትወጣለህ? ብርሃንዬ የኔ አባት አንዳንድ ነገር መማራቸው ብዙ ነገሮች ስላሉ ችግር የለውም። አይ በመሰረቱ አሁን አንተ ራሱ ስሜታዊነት በፕሮቴስታንቱ ቤት የተለመደ ነው። አንተ ራሱ ስሜታዊ የሆነ በቃ እኔ ዛሬ ኦርቶዶክስ መሆን እፈልጋለሁ ምናምን ብትል እኛም አንፈቅድልህም። ለምን መሰለህ? በኦርቶዶክስ ቅዱስ ቤተክርስቲያን ውስጥ ሰዎች ዝም ብለው ጌታን ተቀብያለሁ አሜን ምናምን ብለው አይደለም ክርስቲያን የሚሆኑት። የእግዚአብሔርን ልጅነት የሚያገኙት ልክ እንደዚህ በቀላሉ አይደለም። ስርዓተ ቤተክርስቲያንን በጠበቀ መልኩ የቤተክርስቲያንን አንኳር የሆኑ አማድ የሆኑ ትምህርቶችን ተምረው ጠይቀው ተረድተው በሚገባ ትምህርታቸውን ካጠናቀቁ በኋላ ነው እንዲጠመቁም የሚደረገው እንጂ ዝም ብሎ በስሜታዊነት መነዳት የለም በእኛ ቤት። እና እንደው ግን ያዙ ልቀቁኝ ብለህ ስለመጣ እኔ ጥቅሱ የለም ካሳያችሁኝ እኔ ከፕሮቴስታንቲዝም ወጣለሁ ስላልኩኝ ያሳየው። አይ ቃል በቃል እኮ አላልክም ብሬ። ያው አንቺ ምን ስሞክ አደረግሽ? ያራዳ ልጅ አይደልሽ? ይገባሻል። ያው ስትመጪ ጥቅሱን ካሳያችሁኝ ምን ሆናለሁ አልከ? በቃ ኦርቶዶክስ ሆናል ከፕሮቴስታንቲዝም እወጣለሁ አልክ። ጥቅሱ አለ። ለማንኛውም ጥቅሱ ትንቢተ ኢሳይያስ ምዕራፍ 60 ቁጥር 14 ነው። እኛ ክርስቲያን ስለሆንን መጽሐፍ ቅዱስን ስለምናነበው በእጃችን ብቻ አይደለም የምንይዘው፣ ስለምናነበው ጥቅሱን እንዲህ እያወጣን እናሳያቸዋለን። አይ እኔ የማውቀው ነገር የለም ስለ መጽሐፍ ቅዱስ አነብና ችግር የለውም ብሬ። አሁን ወደ ፖይንታችን ንግባ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ ታምናለህ ብሬ? እኔ እስካሁን የማውቀው ነገር የለም። ኦርቶዶክስ ቤተክርስቲያን ልጁኛን የወጣሁት ከማዘሬ ጋር እና ልጁኛን የወጣሁት የማውቀው ነገር የለም። ማለት በአስተምሮ ደረጃ የኦርቶዶክስ ቤተክርስቲያን ትምህርት ታውቋለህ ወይ? አይደለም ብሬ የኔ ጥያቄ ማለት ኦርቶዶክሳውያን ብሬ ምን አለ መሰለህ ያልኩህን በደንብ አድምጠኝ። ቆይ አይ እኔ ስለ ኦርቶዶክስ ቤተክርስቲያን አስተምሮ ታውቃለህ ወይ? ስርዓቱን፣ ቀኖናውን፣ ይሄ ትውፊቱን ምናምን ታውቀዋለህ ወይ? አይደለም ያልኩ ብሬ። እሺ ይሄንንም ሀሳብ እርግጠኛ ካልሆንክበት ችግር የለውም፣ ለሌሎች ሰዎች እድል እንሰጣለን። እኛ ለአንተ ያቀረብንልህ አሁን አንተ ፕሮቴስታንት ነኝ ብለን የመጣው ደግሞ ከሙሉ ወንጌል ነው እና ፕሮቴስታንት ሆነህ አሁን ሙሉ ወንጌል አማኝ ሆነህ የኦርቶዶክሳውያን እንደው እነዚህ ትምህርቶቻቸው ካየሁት ከሰሙት እንደው መጽሐፍ ቅዱስ መሰረት ያለው አይመስለኝም የምትለው ትምህርት አለ? በዛውም እግረ መንገድህን እንድናነሳው እንድንወያይበት ያክል ማለት ነው። እንደው እነዚህ ትምህርቶቻቸው እንደው መጽሐፍ ቅዱስ መሰረት ያላቸው አይመስለኝም የምትላቸው ትምህርቶች አሉ ብሬ? ለማርያም ይሰግዳሉ፣ ለሚካኤል ይሰግዳሉ፣ ለአቡነ አረጋዊ ይሰግዳሉ፣ ለተክልዬ ይሰግዳሉ ምናምን ይባላል። የምትሰግዱት ለማን ነው? ለምን? የምን ስግደት ነው የሚሰገደው በኦርቶዶክስ? ኦኬ አንተ ስግደት ሁሉ አምልኮ ነው ብለህ ታምናለህ በሬ? እንደዚያ ብለው ነው የሚያስተምሩን እኛ ጋር። ኦኬ እስኪ የትኛውን የመጽሐፍ ቅዱስ ጥቅስ ነው የሚያነሱላችሁ? እኔ ጥቅሱን አግዛለሁ፣ በሀሳቡን አንተ ንገረኝ። ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ማስረጃ ምን ላይ አንስተው አስተማሯችሁ? እኔ ዛሬ አንደኛ ወደ አንተ የመጣሁበት ምን መሰለህ? እሺ ልደት ያንተ ጓደኛ ላይቭ ላይ እያስተማረ ነበርና እሱን ትምህርት ሰምቼው ቸርች ላይ ሰማሁት እና አንድ ነገር መናገር የፈለግኩት ከእናንተ እየተማሩ እዚህ የሚያስተምሩ አሉ እኛ ጋር የሚገርም ነገር እና
ኦኬ ከኛ ላይቭ ላይ እየተከታተሉን እኛ ያስተማርነውን ትምህርት ቸርች ሄደው የሚያስተምሩ የፕሮቴስታንት መምህራኖች አሉ በደንብ እና አብሽት ለማድረግ ነው የመጣው እና በርቱ። በጣም አሪፍ እና በጣም የማደንቃችሁ በጣም እናንተ እየተማርኩ ነው። ልደታ አኬ ምናምን እከታተላለሁ። በውስጥ እናወራለን ብራዘሬ። ቻው። እሺ በለ እዚሁ ገስ ላይ ሆነና ግን ስለ ስግደት ሌሎች ሰዎች ሲያነሱ እግረ መንገድህን ለአንተም ደግሞ እንደው እንዲመለስልህ ተከታተለን። እሺ እዚሁ ገስ ላይ ሆነና ማይክህን ሚውት አድርገውና ሌሎች ፕሮቴስታንት ወንድሞች እድል ሰተን ከስግደት ጋር ተያይዞ ያለን ትምህርት ከመጽሐፍ ቅዱስ ውጪ ነው ካሉ እድል እንሰጣቸዋለን። ሌላ ማሰብ ካነሱ እድል እንሰጣቸዋለን፣ እናወራለን። እሺ መልካም እንቀጥል። ቲኤ 11 የሚል የቲክቶክ አካውንት ይሰማል? ይሰማል ፈለገ። እሺ ከየት ቤተ እምነት ነው የመጣኸው ወንድማችን? እኔ እንኳን ኦርቶዶክስ ነኝ። እሺ አሁን ከይቅርታ ጋር ታች ልናስወርድ ነው። እሺ እታችሁንና ተከታተለን። ለፕሮቴስታንት ወንድሞች አሁን እድል እየሰጠን ስለሆነ ነው። እሺ የኔ አባት ስለማደንቅ ስለምወድ ነው የገባሁት። እሺ አመሰግናለሁ። የኔ አባት በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እሺ ወንድሜ። ኦኬ እሺ እዚህ ውስጥ ያላችሁ ፕሮቴስታንት የሆናችሁት ወንድሞች ካላችሁ ንግቡ። በጣም የሚደንቅ ነው። እንግዲህ ወንድማችን ብርሃኑ እንዳለው እናንተ የምታሰሩትን ትምህርት ኮፒ እያደረጉ ቸርች ላይ የሚያስተምሩ ፕሮቴስታንት አገልጋዮች እያየው ነው ብሎናል። በጣም ደስ ይላል። ጥሩ ነው፣ ያስተምሩ። ትምህርታችን ለምን ኮፒ ያደረጋችሁ ምናምን አንልም። ጥሩ ነው፣ ያስተምሩ። እግዚአብሔር አምላክ ይርዳቸው። ሁሉም መከታተሉ ጥሩ ነው። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምሩ ትምህርት አለ ብላችሁ የምታምኑ ፕሮቴስታንቶች ካላችሁ አንድ ቁጥር ጻፉልኝ። አንድ ቁጥር ጻፉልኝ፣ አስገባችኋለሁ። ለትውልድ እሺ ኦንሊ ሚ የሚል አካውንት ይሰማል? እንደምን ዋላችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣው? እኔ ውጪ ነው የምኖረው። አባቴ ካቶሊክ ነው፣ እናቴ ኦርቶዶክስ ነች። እኔ አሁን ስለ እናትና ስለ አባቴ እኮ አልጠየኩም ነበር ወንድማችን። እኔ ገና አልወሰንኩም ብዬ። ገና አልወሰንኩም ማለት ኦርቶዶክስ መሆኑን እፈልጋለሁ። ኦኬ እሺ። እዚሁ ገስ ላይ የተወሰነ ደቂቃ ጠብቀንና እናወራለን ወንድማችን። እሺ ፈልግ። እሺ ሶፎንያስ አቤት። እንደምን አለ ሶፎንያስ? አለን እግዚአብሔር ይመስገን። ሁሉ ሰላም ነው? ሁሉ ሰላም። ደህና ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣው? እኔ እንኳን ኦርቶዶክስ ነኝ። አንድ ጥያቄ ለመጠየቅ ነበር ያልገባኝ ነገር። ሶፎንያስ አሁን ቅድም ሳስጠነቅቅ ስለነበረ እታች ነው ማስወረድ። እሺ ፕሮቴስታንት የሆናችሁ እህቶች ወንድሞች አንዳንድ ቁጥር ጻፉ ሲባል ፕሮቴስታንት ነኝ ብለህ ነው አንድ ቁጥር የጻፍከው እና እንደዚህ ነገር ደግሞ ያላበረታታ ጥያቄ ለመጠየቅ ነው እንጂ። አዎ እንደዚህ ነገር ደግሞ ያላበረታታ እታች ወረድ። እንደዚህ የምታረጉ ኦርቶዶክስ የሆናችሁ እህቶች ወንድሞች አላበረታታም። እታች ነው ማስወረዳችሁ።